ኦርቶዶክስ እንደዚህ መጫወቻ መሪ የሌለው ስታደርጉ እጅግ አሳፋሪ ናቸው። እግዚአብሔር ምስክሬ አሳፋሪ ናቸው። እጅግ አሳፋሪና ፈሪም ጭምር ናቸው። የሚፈራው አንድ እግዚአብሔር ነው። አባቴ አንድ እንጀራ ነው የምንበላው። ማን አባቱ ሊፈራ? ሁሉም ራሱን አስከብሮ ነው። ሙስሊም ራሱን አስከብሮ ነው። ጴንጤ አስከብሮ ነው። ኦርቶዶክስ ናት እየተገፋች ያለችው። ስለዚህ ኦርቶዶክስ አባት ነኝ ካልኩ እውነት ስለ እውነት ስለሚታረደው የኦርቶዶክስ ልጅ አርሴ ላይ ድምፁ ነው። ውጡና ተናገሩ። የፈለገው ይምጣ፣ ተናገሩ። አትፍሩ። ህዝቡ ከእናንተ ጋር ነው። ወንድሙን የሞተበት ምንም ባልበደለው ምንም ባላረገው ምንም ነገር ላይ በሌለበት ሊያመሰግን ሄዶ ቤተክርስቲያን ሄዶ ሊጸልይ ሄዶ ሬሳው ነው የሚመጣለን። አርሲ የደም መሬት ነው ያደረጓት ኦርቶዶክስን። እስከ መቼ ነው ዝም የምትሉት? እስከ መቼ? በሌላው እያሳበባችሁ ሌላው እንዲህ ነው እያላችሁ መፍትሄውን ይዛችሁ አመጡም። አባቶች አይደላችሁ እንዴ? መፍትሄ ከእናንተ አይደል እንዴ የምንፈልገው? የኦርቶዶክስ ልጅ መፍትሄ ከእናንተ አይደል እንዴ የሚፈልገው? ለስልጣናችሁ ሲባል ስንት ነገር ስታስብሉን አልነበር እንዴ? ለስልጣናችሁን ለማቆየት ሲሆን በየጊዜው አርሲ ላይ የሚጨፈጨፈው ወገንስ በጣም በጣም አሳፋሪ ናቸው። እግዚአብሔር ምስክሬ በጣም ነው ያፈርኩት። ኦርቶዶክስ አባት የላትም። ይህን ምን ኦርቶዶክስ አባት የላትም። አባት ቢኖራት ቤቷ ይከበር ነበር። አባት ቢኖራት ቤቷ ይከበራል። አርሲ ላይ በየጊዜው እየጨፈጨፉ እያረዱ ኦርቶዶክስን መኖር የ8 ዓመት ኑሮ ሆኗል። 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጅ እዛ ላይ ሁሉም ዘር ነው ያለ ገብቷል። ኦሮሞ አለ አርሲ ላይ አባቴ፣ ተጋሮ አለ፣ አማራው በብዛት አለ፣ ሌላውን ብሔር የደቡብ ልጅ አለ። ኦርቶዶክሱን ብቻ ያጠፋል። በደንብ ተመርጠ ነው የምትጠፋው። ኦሮሞውን፣ አማራውን፣ ትግሬውን ምንም የሚሰማቸው ነገር የለም። ወስዶ ጭልም ነው የሚያደርግ። ስለዚህ በዚህ ነገር ላይ ፕሊዝ የኦርቶዶክስ አባትን የምትሉ እውነት የነዚህ ደም ዝም የምትሉ ከሆነ በእውነት ወደ እናንተ ነው ዞር። የፈለገው ይምጣ። ኦርቶዶክስ ተቃይምን ከፈለጋችሁ ወደ አባቶች ጀምራሉ። ስድብ ድምፁን ለሞቱት መፍትሄ የሞቱትን እግዚአብሔር በአጸደ ገነት ያኑርልን ነፍሳቸውን። ኦርቶዶክስ ስለሆኑ ብቻ ነው የታረዱት፣ ብቻ ነው የተበሉት፣ ቆርጥመው የተበሉት። ቤት ውስጥ ነው የሚያቃጥሏቸው። ቤተሰብ ሙሉ ነው የሚፈጁት። ስለዚህ የኦርቶዶክስ ወንድምና እህቶች ይሄ ኦርቶዶክስና ስለሆንክ ብቻ አይደለም። እውነተኛ ሙስሊም ሆነ ምንም ያላረገ ወንድም ሲገደል ስታይ መቼም ልክ ነው አትለኝ። እንዲሁም ፕሮቴስታንት እኔ ፕሮቴስታንት እንደዚህ ቢሆን ዝም አልልም። ኢትዮጵያ ላይ እግዚአብሔር ምስክሬ፣ ሙስሊም እንደዚህ ቢጨፈጨፍ ዝም አልልም። 35 መስጊድ ለልማት አነሱ ሲባል እኔ ነኝ ቀድሜ ወጥቼ የተናገርኩት። እነሱ ምንም ችግር የለውም ነው ያሉት። 35 መስጊድ እንዴት ይፈርሳል ብዬ ነው የተናገርኩት። ስለዚህ ፕሊዝ ኢትዮጵያ ላይ በተለይ አርሲ ላይ ይሄን ነገር ኦርቶዶክስ አባቶች ድምፅ ካልሆኑ እነሱን አውርዶ ሌላ መሾም አለባችሁ ብዬ ነው የማስበው። ምን አባቱ ያደርግልሃል? ምን አባቱ ሊሰራ ቀሚስ አድርጎ ስለተቀመጠ ይህ ዝብዝብ ምን ያደርግልሃል? ወገነ ሲሞትብህ፣ በኦርቶዶክስነት ስትበደል፣ በኦርቶዶክስነት ስትገፋ ምንም የማያደርግልህ አባት አልለውም። የእንጨት ሽበት እካክ ነው የምልህ። የምን አባት ነህ? አባት የምትባለው ልጆችን ስትጠብቅ ነው። ቤተክርስቲያን ስትጠብቅ ነው። ቤተክርስቲያን እንዳትነካ የምትችለውን ነገር ስታረግ የዛኔ አባት እልሃል። በጣም ነው የሚያሳዝነው። እና እኔ ሰለቸኝ። ስንቴ ቪዲዮ እንስራ በዚህ ጉዳይ፣ ስንቴ በጸባይ እናውራ፣
ስንቴ እንለማመጥ አባት ተብዬዎቹን እነዚህ የእንጨት ሽበቶችን ስንቴ እንለማመጥ። ስንቴ ነው ቪዲዮ ሰራ ነው እስቲ ስለ አርሲ ጉዳይ ስንት ጊዜ። መቼ ነው እነዚህ ሰዎች የሚነቁት? የግድ መሳደብ አለበት? የግድ እናንተን ማንቋሸሽ አለብን? የግድ መጥፎ ናችሁ ማለት አለብን? ምን አባቱ ነው የሚያስፈራው? ስንት ህይወት ነው ያለው? አንድ አባት የጨረጨሸሽ ሽማግሌ ስንት አባቱ ህይወት ነው ያለው? ለየትኛው እድሜ ነው ፈራ? ለየትኛው እድሜ? ኦርቶዶክስን አትንኩብኝ ማለት ያስፈራል እንዴ? የትም ቦታ ኑር እንዴ አትግደሉብን ንጹሐንን ማለት ያስፈራል እንዴ? ፖለቲካ ነው እንዴ? እስቲ ንገሩኝ፣ እናንተ ንገሩኝ እስቲ። ፖለቲካ ነው ወይ? አትግደሉን፣ ኦርቶዶክስን ፍትህ ለኦርቶዶክስ አርሲ ላይ ለሚገደሉ ብሎ አንድ አባት ቢናገር አይቻልም ልትለው ነው? ልትለው ነው ወይ? ይሄ ነው ችግሩ እኮ። ተግባባት? ችግር አይደለም፣ ችግር አይደለም። ችግሩ ማን ነው? እነዚህ በጭባጮች ለኦርቶዶክስ የማይሆኑ ሰዎች ስላሉ። ኦርቶዶክስም አይመስሉኝም ሲጀመር ፖለቲከኞች እንጂ ኦርቶዶክሶች አይደሉም። ጫፍ ላይ ያሉት ምድረ ወሮ በላ ፖለቲከኞች እንጂ ኪሳቸውን የሚያደልቡ ወሮ በሎች እንጂ ኦርቶዶክስ ቢሆኑ 8 ዓመት ይህን ሁላ ነገር አርሲ ላይ ተቆርጥሞ የኦርቶዶክስ ልጅ ሲበላ ዝም አይሉም ነበር፣ ዝም አይሉም ነበር። ስለዚህ የኦርቶዶክስ ልጆች እባካችሁ እባካችሁ ድምፁ የኦርቶዶክስ ድምፅ በቂ በላይ ነው። እውነቱ ልንገራችሁ ከበቂ በላይ። ሌላው ካገዘ ያገዘ ችግር የለውም። ግን አገዘም አላገዘም የኦርቶዶክስ ወንድምና እህቶች ድምፃችን ከበቂ በላይ ነው። ለንጹሐን ለአርሲ እነሱ ካልሆኑ እኛ እንሄድበታለን። አባቶች የማያደርጉ ከሆነ እኛ እንሄዳለን። እኛ የምናደርገው እናደርጋለን። እንደ ህዝብ ተነጋግረን አርሲ ላይ ላለው ምን አይነት መፍትሄ ማምጣት እንደምንችል ቀላል ነው፣ ከባድ አይደለም። በጣም በጣም ቀላል። ስለዚህ ይህንን ነገር የኦርቶዶክስ አባት ተብዬዎች ነው የምላቸው፣ ሞላ ጫሌቦች አሳፋሪ ናቸው። በእውነት በጣም አሳፋሪ። አላየንም? የሙስሊም ልጅ ተበደልኩ እያለ በአሁኑ ሰዓት አትሰማው፣ ወፍ አትሰማ። ጴንጤ ተበደልኩ እያለ ወፍ አትሰማም በአሁኑ ሰዓት። ለምን? ራሳቸውን አስከብረዋል። ወደድክም ጠላ፣ ይህንን መንግስት ጠላው ውደደው፣ ራሳቸውን አስከብረዋል። ኦርቶዶክስ ከምን በላይ ናት? ከሀገር በላይ ናት። ከመንግስት አይደለም ከሀገር በላይ ናት። ኢትዮጵያ ላይ ታሪኳ ይናገራል፣ ሁለመናዋ ይናገራል። ኦርቶዶክስ የማንም ቅራ ቀንቦን ፊደል ቀርጻ ያስተማረች ኦርቶዶክስ ትባላለች። ታሪካዊ ነገር አለ ተብሎ የሚመጣው በኦርቶዶክስ ታሪክ ነው። ኢትዮጵያ የምትጎበኝልህ እቃቅ ሀቁን የትኛው ሌላ ምን አለ እና ትጎበኛለህ? ዘንባ በኦርቶዶክስ ታሪክ ነው ኢትዮጵያ የምትጎበኘው። ዚስ ነትን ያስ የሚጎበኝባት ኢትዮጵያ ሌላ ምንም ነገር የላትም። ሉክራ ዓለም የደነቃት ዓለም ምን ያላት አሉ የተባለች አንቱ የተባለች ናት። ግን ነቢይ በሀገሩ አይከበርም ነው ጨዋታው። ባጎረስኩ እጄን ተነከስኩ ነው ኦርቶዶክስ። አንዳንዴ ይበልሽ ለምን ለሌላው ታሽቃብጫለች። ትልቁ ችግሩ የኦርቶዶክስ ያለ ትልቁ ችግር አብዛኛው ኦርቶዶክስ ወጥቶ ለሙስሊም እንኳን አደረሳችሁ እያለ ሲጮህ ነው የሚለው። አንድ ሙስሊም እኮ እንኳን አደረሳችሁ አይልም። ባናት ተተከል ለምን አትዘቀዘቅም? አንድ ሙስሊም ወጥቶ እንኳን አደረሳችሁ ለዚህ ባህላችሁ ለዚህ ባህላችሁ የሚል የለ። አሽቋላጭ ያለው እዚህ ዝም እኩል ስትል ትከበራለህ። እኩል የምትከበርበትን መንገድ ነው መፈለግ ያለብን። መቼ አባ ብለኝ ታውቃለህ ትለዋለህ።
ለባህል ዝም ካለ መቼ አባ ብለኝ ታውቃለህ? ለምንድን ነው መልክ ብለዋል። የዛን የማክበር ይላል። መከባበር የሚጀምረው እንደዛ። መከበር ከራስ ነው የሚጀምረው። ራስን አስከብረ ነው ስለሌላ የምታወራው። ስለዚህ ኦርቶዶክስ የማስከበር መንገዷን አጥተዋለች። የበፊት አባቶች ጥበበኞች ነበሩ እንዴ! እና አቡነ ጴጥሮስ እኮ በፈንጂ ነው ለኦርቶዶክስ ብለው ህይወታቸውን ያጡት፣ ኦርቶዶክስን ለማስጠበቅ ሲሉ። ስንቶቹ ኦርቶዶክስን አስጠብቀዋል እኮ። እንዲህ ምንድን ነው አሁን ያለው ይሄ ልፍስፍስ ትውልድ ኦርቶዶክስን በቃ መጫወቻ አደረገው። ስለዚህ ፕሊዝ አርሲ ላይ ለሚጨፈጨፈው ድምፅ መሆን ወንጀል አይደለም፣ ወንጀል አይደለም። እውነተኛ ነገር ነው የምናገረው። አርሲ ምን ባጠፉ ምን በበደሉ ቤተክርስቲያናቸው ተቃጥሎ እንደ ቤተሰብ ነው አቃጥለው ከነ ቤታቸው ነው የሚያነዷቸው። የክፋታቸው ጥግ የክፋት ጥግ። ይህንን የኦርቶዶክስ ልጆች አባት ስለሌላችሁ ራሳችሁ አባት ሆናችሁ ኑ። የደፈራችሁ አባቶች ካላችሁ፣ ለዚህ ድምፅ የምትሆኑ አባቶች ካላችሁ እግዚአብሔር እድሜያችሁን ጨምሮ ይስጣችሁ፣ ጤናችሁን ይስጣችሁ፣ እግዚአብሔር ይጠብቃችሁ። ለዚህ ነገር ድምፅ የምትሆኑ አባቶች፣ ለዚህ ነገር ድምፅ የምትሆኑ አባቶች ካላችሁ። ስለዚህ ፖለቲካ ነው የሚሰራው። ፖለቲካው ሽኔ ገደለ ምናምን ሽኔ እያሉ ፖለቲካውን ይሰሩታል። ስለ እሱ አይመለከተኝም። ሽኔ እያለ እያሳደደ ከመንግስት ጋር ነው ጸባቸው። ሌላ ፖለቲካ ነው እሱ፣ ፖለቲካ ነው። ስለዚህ ያንን ነው የምለው። ወደ ሌላው ሳትሄድ የራስን ነገር ማስተካከል አለባችሁ ብዬ አስባለሁ። የኦርቶዶክስ ወንድምና እህቶቼ በዚህ ነገር ላይ ዝም እንዳትሉ። ሌላው ስለ ምርጫው ብዙ ያሳቀኝ ነገር አለ። ምርጫ ላይ አንድ ሴት አባቴ ሞቷል አባቴን ቀብሬ ብላ ፈገግ እያለች ስለ ምርጫ ታወራለች። ፕሊዝ፣ ምርጫ የሚባለው ነገር ኢትዮጵያ ላይ የለም። ምርጫ የሚባል የለም፣ እንደሌለ እናንተም ታውቃላችሁ። መረጠን ኢትዮጵያ ላይ አሁን ይባላል። እንደው በእግዚአብሔር እናንተስ ብትሆኑ እንደው የኢትዮጵያ ሕዝብ መሀይም ነው፣ የኢትዮጵያ ሕዝብ አያውቅም ብላችሁ ነው? አይ ነው ብልጽግና መምራት ትፈልጋለህ። ዊ አንደርስታንድ፣ ምሩ፣ ኢትስ ኦኬ። ግን እንደው ሌላው ይቅር፣ እንደዛ አይነት ፖለቲካ ይሰራል። እናቷ አባቷ የሞተባት ሴት ምርጫ አሳስቧት ምርጫ ልትመርጥ መጣች ብላችሁ ቪዲዮ ቀርጻችሁ ምናምን ነገር ማቅረብ ጀመራችሁ። ምርጫውን ታዲያ እኔ ለምን አላሳያችሁ? ምን ስታደርጉ እንደነበረ ማንም የለም የሚወዳደራችሁ፣ ምንም ነገር የለም። ለምን ብላችሁ ምርጫ ብላችሁም እንደመጣችሁ ግራን የገባኝ። ለምን እንደመጣችሁ ግራን የገባኝ። እስቲ ምን ምርጫ ነው ስታደርጉ የነበረው? ሲነቃባችሁ ደግሞ ምን አይነት መግለጫ ሰጣችሁ? እስቲ አብረን እንየው። ሲነቃባችሁ አብረን የምናየው ሲነቃባችሁ እዛ ይህንን ነገር መንግስት አየውና እርምጃ ወስድባችኋል ብሎ ራሱ ኮሮጆ ራሳቸው ሰርተው ራሳቸው እየሞሉ ራሳቸው ይፖስቱ ነበር። ምርጫ ነው እያላችሁ ትጫወቱበታል። ያለ ምርጫ የሚባል ነገር የለም ኢትዮጵያ ላይ። ታውቃላችሁ፣ እናንተም ታውቃላችሁ። ኔትወርኬ ልክ አይደለም እንዴ? ኔትወርክ የለም ይለኛል። እኔ አለ ኦኬ ሲላሳያችሁ ያው ኮሮጆ ላይ ራሳቸው እየሞሉ
መጀመሪያ ከማን ተወዳድራችሁ? ሌላም አለ። ይኸው ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ የፈጸሙ ምንድን ፍራንክ ነው እያሉ ውሸት ነው እያሉ ሲያወሩ ነበር። ሁን መሆኑ ተረጋገጥባቸው ደግሞ ምን ብለዋል? ምርጫው ጥቶ ተዘግቷል ይላል። ውሳኔ አስተላልፏል። በዚህ ጉዳይ ላይ ሌላው ደግሞ የደነቀኝ ምንድን ነው? አማራ ክልል ላይ ቀብር አቋርጠው መጥተው ከቀብር ብቻ አይደለም ከሆስፒታሉ ላይ መጥተዋል አሉ ሊመርጡ። ከቀብር ብቻ አይደለም ከሆስፒታል የትኞች ደማቸውን እያንጠባጠቡ ሄደው ብልጽግና ሊመሩ መጡ። በጣም እኮ ነው። በጣም ነው እንደ መጣችሁት ብልጽግና። በጣም ነው ፖለቲካውን የሰራችሁት። ምን ያደርግላችኋል? የሁላ ውሸት ፖለቲካ። እንደው የፈለገ ብንሆን የምናውቀው አይደል? የኢትዮጵያን ላይ እናውቀው መሰለኝ። አይ ነው ብልጽግና ግን በዚህ ደረጃ እንደዚህ ዋቴ ማን ነው አሁን አዲስ አበባ ማን ነው የሚወዳደረው? ሌላ እስቲ ተቃዋሚ ፓርቲ አለ የምናውቀው አዲስ አበባ ላይ ከእናንተ ጋር ኮምፒት የሚያደርግ? በሻሻ ላይ ዶክተር አብይ ምርጫ ሊመርጥ ተብሎ እየተቀረጸ ምናምንና ዋቴው ምን ያደርጋል? ብልጽግና በተአምር በምርጫ ወንበሩን አይለቅም። ኢምፓስብል። ይሄንን እናንተ ታውቃላችሁ። እንደማይለቅ የሚታወቀው ኢትዮጵያ ላይ ማንኛውም ኢትዮጵያዊ አንድ ነገር መጻፍ የማይችልበት ሀገር ነው ያለች። አንድ ሺህ ነገር ኔጌቲቭ ነገር ስለ ብልጽግና የጻፈ ሰው ሀገርም አይገባም፣ ሀገር ውስጥም መኖር አይችልም። ይሄ ነው ዋናው ነገር። እናንተ ጋር ደግሞ የሚተባበሩ ሰዎች በሙሉ ሌብነታቸው እነ በረከትን ማየት ትችላላችሁ። እነ ማን ነው መንሱር ጀማል ማየት ትችላላችሁ። ሌሎችንም ማምጣት ትችላላችሁ። የሌባ ጠረቅም ነው። እናንተ ቤት ከደገፏችሁ ያለው ሌባ ነው። ልነግራችሁ የምፈልገው ወደፊት ምናልባት እግዚአብሔር ካለ ወደ ጥሩ ነገር ልንሄድ የምንችልበት ነገር አለ። ግን በምርጫው እንደዚህ አይነት ቀልድ መቀለድ መጀመሪያ ማን ተወዳደረ? ማን መጣል? ማን ከእናንተ ጋር ማን መጥቶ ተወዳድሯችሁ ነው ምርጫ ላይ መጣል? ዓለም ላይ ስለሚያስጠይቃችሁ ምንድን ነው ስለሚያስጠይቃችሁ ዲሞክራሲያዊ ሀገር ናት ምናምን ሪሊ ነው ነው ስከሳው ቢቀር ጥሩ ነው። ስልጣን ላይ ሆኖ መዝረፍ የማንም ምኞት ነው። የአብዛኛው ለመሰለ ፋራና መሀይም ገንዘብ ነው የሚገዛው። እውነቱን ነው የምነግርህ። ፋራና መሀይም ገንዘብ አይቶ አያውቅም። ሁሉ ነገር ብርቁ ነው። እኛ አሁን የከተማ ልጆች ምንም ነገር የማይገርመን ለምንድን ነው? በስሱ ሁሉንም አይተናል። ገንዘብ አይገርመን፣ መኪና አይገርመን፣ ፎቅ አይገርመን፣ ምንም ነገር አይገርመን። we don't care at the end of the day ጥለው ነው የምትሄደው። መሀይም ግን ትልቅ ጭንቅላቱ ገንዘብ ላይ ነው። በቃ ገንዘብ አምላኪ ይሆናል። በየትም በኩል ዘርፎ ያምጣው በሱ ብራግ ማድረግ፣ ከዛ ሴት ሲያባርር ነው የሚውልበት። ያየነው እሱን ነው ያየነው። የእናንተ ባለሀብት ተብዬዎች፣ ባለጊዜ ተብዬዎች ገንዘቡን ሲሸረሙጡበት ነው ያየነው። ትዝነት እንዳይደው ይሄ ነው የከተማ ልጅና ይሄ ምንም አይቶ የማያውቀው ዝምባም ገንዘብ ስታሳየው ያለው አመለካከት ያ ነው። ሰዎችን ለማስቀናት እንጂ ለራሱ አይኖርም። የፋራና የአራዳ ልዩነት ያ ነው። ፋራና አራዳ አብሮም ይበላል። ፋራስ ለብቻው ሾፍ የሚያደርግ that's the biggest difference። ስለዚህ የእናንተም ችግር ይሄ ነው። በቃ መደበቅ እንኳን አትችሉም። በሌብነት ያመጣችሁት ገንዘብ እንደሆነ ይታወቃል። በኢትዮጵያ የመንግስት ክፍያ ስራ ላይ እንደዛ አይነት ህይወት ሊኖር አይችልም። ክፍያው የታወቀ ነው። ግን መደበቅ እንኳን አትችሉም።
98 ቢሊዮን ብር ነው የተዘረፈው በኢትዮጵያ ለአርቲስቶች። ለምን አድርጋችሁ የዘረፋች? 98 ቢሊዮን ብር እና ትንሽ ቆም ብላችሁ ብታስቡ ህዝቡን ብታዩለት ምናምን መልካም ነው ብዬ አስባለሁ። በትንሹ ነው ማውራችሁ። ከሰርግ ላይ ራሱ ለምርጫ ብለው ይሄዳሉ። አራስ ልጇን ይዛ የሄደች ለምርጫ ብላ አለች። ማን ተወዳድሮ ምርጫ? ማን ተወዳድሮ? አራስ ሄደች፣ ከሆስፒታል ሄዱ፣ አባቷን ቀብራ ሄደች ምርጫ። አስባችሁታል? እንኳን ኢትዮጵያ አሜሪካ ላይ እንኳን እንደዛ የለም እኮ በዴሞክራሲ የሚመረጥበት አሜሪካ ሀገር ላይ አሜሪካ ከ4 ዓመት በኋላ ይፈነቅለዋል። አይሞቃ በርድ ከ4 ዓመት በኋላ እንደው ከቻልክ 8 ትመራለህ። ከቻልክ ዘርበል ከዚህ ነው የምትባለው። አሜሪካ እንኳን እንደዛ ነፃነት የምትሰጠት ሀገር ላይ እንደዚህ ድራማ አልተሰራላትም። እርግጠኛ ነኝ ትንሽ ለሚዲያ ስለማያመች እንጂ የሞተ ራሱ ትኩስ ሬሳ ተነስቶ የመረጠ ይመስለኛል። ኢትዮጵያ ላይ መርጦ ተመልሶ ሞተ። እቺን አልጨመራችኋትም እንጂ ያው ነው የሆነ የሞተ ሰው ትኩስ ሬሳ ሊገንዙ ሲል ቆይ መርጬ ልሙት ብሎ መርጦ የሞተ ነው የሚመስለው ኢትዮጵያ የምትሰሩት ድራማ። ምክንያቱም መሀይም ናችሁ እንዳየሁት፣ እግዚአብሔር ምስክሬ፣ በመሀይምነት ዋንጫ የበላ ናችሁ። አይጠቅምም። እንደነገርኳችሁ አሁንም ኢትዮጵያ ላይ አፍሪካ ላይ ከጥቂት ሀገሮች በስተቀር ዴሞክራሲያዊ የሆነ አይደለም። ለዲሞክራሲ ጭምጭምታ ያለው ምርጫ የለም። ኢትዮጵያ ላይ መተንፈስ አችልም እየተባልክ ምርጫ አለ ማለት ስድብ ነው። ኢትዮጵያ ላይ መተቸት አትችልም። ብልጽግና መተቸት ሳትችል ምርጫ ልመርጥ ነው ማለት ምን ማለት ነው? ምን ማለት ነው? ስለዚህ እንዲሁ ምሩ ብልጽግና ደስ ይበላችሁ። ለዚህ ሰገጤ ህዝብ መብራት ስራለት እናንተ ብሩንም ምኑንም ፈታ በሉበት። ይሄ ሰገጤ አርሰናል፣ ቼልሲ ምናምን ደግፍ በለው እካክ እነሱ ይደግፉ፣ ቴሌቪዥን ይዩ። በተለይ ብልጽግና ማድረግ ያለብህ ጥሩ ነገር አንድ ነገር ልንገር። ይሄ የአርሰናል የማንቸስተር ገለመሌ የሚባሉ ከካሞች ቡድን ባለበት ጊዜ መብራት እንዳታጠፋ በቃ መብራት አብራላቸው። ኳሲዩ እነሱ እናንተ ዝረፉም ብሉም ምን በሉ በቃ አሪፍ። እውነቱን ነው ነገር ማድረግ ያለበት ብልጽግና ኳስ ባለበት ማንቸስተር ባለበት ትጂዬ ምን ባለበት እሱን አድርግ። መብራት አብራላቸው፣ እሱን ታበራለህ። እየራበው ችግር የለበትም። እካኩን እያካካ ችግር የለበትም። ትላንትና አርሰናል እያሉ ሲጮህብን የነበሩ ዛሬ መጥተው ደግሞ እንደዚህ ችግር ተፈጥሯል ይሆናል። የሚቀድመውን እንኳን አያውቁም እኮ በምን ላይ ነው ያለው ብለው እንኳን አያስቡ። ስለዚህ አሁንም የምርጫው ጉዳይ በአፍሪካ ደረጃ አንደርስታንድ በአፍሪካ ደረጃ አሁን ለምሳሌ ዶክተር አብይ ቢወርድ ኢትዮጵያ ላይ መኖር አይችልም። the first person በሰላም ኢትዮጵያ ላይ የኖረው የሰው ደም የሰው እጅ የሌለበት ማን እንደሆነ ታውቃለህ? ኃይለማርያም ደሳለኝ ይባላል። የሰው ደም የሚባል የሌለበት ሰው ካልከኝ ኃይለማርያም ደሳለኝ። ማንም አይነካው፣ ጋርድ የለው ምን የለው፣ የፈለገበት ቤት ኃይለማርያም ደሳለኝ የሚነካው የለም። ለምን? የተማረ ሰው ነው። ትክክለኛ የተማረ ከ4 በላይ ዲግሪ ማስተርስ ያለው ብቃት ያለው ሰው ሀቁን ልንገርህ፣ ኃይለማርያም ደሳለኝ የሰው ደም የለበትም። አምላኩን እያመሰገነ እየኖረ ነው ኢትዮጵያ ላይ። ለምን? ያውቀዋላ። ስልጣኑን አልፈልግም ብሎ ነው የወጣው። አልፈልግም ዘዱ ጣሊያው ነው ሀቅ ነዋ። የአንድ ሰው ደም የለበትም። ስለዚህ አሁንም የምለው ዶክተር አብይ አሁን በምርጫ ቢሸነፍና
ኢትዮጵያ እንደ እንትና ልኑር ቢል እንደ ኃይለማርያም ደሳለኝ እውነት መኖር ይችላል ወይ? ይሄ ጥያቄ ምልክት ነው። መኖር ይችላል ወይ? ሽመልስ አብዲሳ መኖር ይችላል ወይ? አዳነች አበቤ ከስልጣኗ ወርዳ ኢትዮጵያ ላይ በሰላም መኖር ትችላለች? የአማራዎቹም ባለስልጣኖች አሉ። እነሱ በስልጣናቸው ወርደው በስነ ስርዓት መኖር ይችላሉ ወይ ነው ጥያቄው። ገባ? በስነ ስርዓት መኖር ካልቻልክ ወንጀለኛ ነህ ማለት ነው። የሆነ ሰው መንገድ ላይ የሚደፋ ከሆነ ወንጀለኛ ነህ ማለት ነው። ተግባባ? ያንን ነው ማሰብ ያለባችሁ። እንደ አንድ ባለስልጣን ማሰብ ያለብህ ስልጣኑን ስትወርደው ወይም ደግሞ ሌላ ሀገር ላይ በመንገድ ስትሄድ አበሻ ሲያይ ምን አይነት አስተያየት ነው የሚሰጠው? ለምሳሌ የቅርብ ምሳሌያችን መሆን ይችላል ኢንጂነር ታከለ ኡማ እንደ ውሻ ሲያንቸለችሉት ነበረ። ዋሽንግተን ዲሲ ላይ መጡ። ጭምድድ አድርጎ እንትኑን ይዞ በቃ ኩፍስ ብሎ ሙልጭ እያደረጉ እየሰደቡት እንደ ውሻ በቃ እንደዚህ አድርገውት ሄዶ ነበር። ፎቧይ እነ እንትና ሲመጣ ማነው ስሙ ይሄ ሬድዋን ሁሴን ሲመጣ እንደ ውሻ ነበር የሚታየው። አየህ። ስለዚህ አሁንም የምነግራችሁ ምንድነው፣ ባለስልጣኖች ህዝባችሁን ማገልገል፣ ስልጣን ማለት ህዝብን የምታገለግልበት ማለት ነው። እንደው ብዙዎቹ አንብበው ስለማይገቡ ፖለቲካ ላይ አስቸጋሪ ነው። ስልጣን የህዝብ እንጂ የመንግስት አይደለም። this is the biggest difference። በአበሻ ስልጣን የመንግስት ነው። በውጭ ዓለም ደግሞ ስልጣን ሰርቪስ የምትሰጥበት ምን ለህዝቡ የምታገለግልበት። ለዚህ ነው ያልሰለጠነ። ለዚህ ነው ያልሰለጠነ። ስለዚህ ምን ያደርጋል? ኢትዮጵያ ላይ አሁን ድራማውን በየጊዜው መስራት። አሁን ምርጫ ተብሎ ኢትዮጵያ ላይ 50 ሚሊዮን ሰው መርጧል ብለው ሰከሱ። ሪሊ ብልጽግና ለብቻው 50 ሚሊዮን ሰው ማንም ሳይኖር አይ ነው። በ8 ዓመት ውስጥ ውረዳ አልልም፣ ይከብዳል። ትላንትም ወደፊትም እላለሁ። ኢቭን ይሄ አባባል መለስ ዜናዊ ብሎታል። እንኳን ከስልጣን ከጫት ላይ መነሳት ይከብዳል ብሎ ስልጣን ይከብዳል። ያቺን የመሰለ ስልጣን ነው ተሰብስበ አንቱ ተብለ በሄድክበት ሙሉ ተሰግዶል ምን አድርገ ምን ብለ በየዓለሙ ቪዛ ተሰጥቶ ስም ትልቅ ሆኖ ያንን ሁላ ጣልና ውረድ ማለት ቀውስ ካልሆነ እሺ አይለ አጌት ዳፓር ግን ውሸቱ ባይበዛ ጥሩ። ውሸት አይብዛ። ውሸቱ ሲበዛ መሳቂያ ነው የምትሆነው። ራሳችሁ ኮሮጆ የሞላችሁ ሲነቃባችሁ መልሳችሁ ደግሞ ኖ እናግዳለን ትላላችሁ። እስኪ ላሳያችሁ ኮሮጆ ሲሞሉ የነበሩ ራሳቸው። ይሄ ደግሞ ውሸት እንዳልሆነ የምነግራችሁ እዚሁ ጋር እራሳቸው ሰሩ። ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ ድርጊት የፈጸመው ሌላው ምንድነው? ወታደር መምረጥ አይችልም። ይህን እንኳን አያውቁም። ወታደር ሰርቪስነት የሚሰጠው ለሀገሩ ነው። ወታደር ፖሊስ ምናምን አይመርጥም። ይህንን እንኳን አያውቁም። ይህንን እንኳን ምንም የሚያውቁት ነገር የለም። ወታደር የሀገሩን ነው አይደል እንዴ? ለሀገሩ ከሀገር መሪ ጋር የሚሰራ ነው ወታደር ማለት። እንዴት ነው የምታስመርጡት? አሁን አሜሪካን ሀገር ብትለኝ ሁለት የተለያዩ ፓርቲዎች አሉ። ለሚፈልገው ፓርቲ መምረጥ ይችላል።
ሁለቱም ምን ፓርላማ ላይ ስላሉ ሁለቱም አሉ። ኢትዮጵያ ላይ ማን አለ? እና ብቻ ኢትዮጵያ ላይ የምትሰሩት እስቲ አንድ ሰው በነፃነት ይናገር። ከዛ ስለ ምርጫው እናወራለን። አንድ ሰው በነፃነት ይናገር። ያ ነው እና የምርጫው ነገር ይቅርብ። ስልጣኑ የመቆየት ዓላማ አለው ብልጽግና በሚገባ 50 ዓመት 100 ዓመት የመቆየት ህልም አለው። ግን እያሻሻላችሁ ሂዱ፣ እያሻሻላችሁ ሂዱ። አትፍሩ፣ ንግግር አትፍሩ። በእውቀት ቻሌንጅ የሚያደርጋችሁን አትፍሩ። ቻሌንጅ በእውቀት የሚያደርጋችሁን በእውቀት ቻሌንጅ አድርጉ። ጥሩ ነው። ቻሌንጅ አድርጉ በእውቀት። አንድ በእውቀት ቻሌንጅ የሚያደርግ ሰው የላችሁ። ሶሻል ሚዲያ ላይ የሚመጡት ያስቃሉ። ትንሽ አያና ይሻላል። አያና ትንሽ በእውቀት ያወራል። ፖለቲካሊ ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላቸው። ያሳዝነኛል እና ግራ አይገባም። በጣም ግራ ይገባል። ጥሩ ነው፣ መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት ይችላል። ስለደገፍክ ብዬ አልቃወ። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ልድዝባ ሰው ልባ ማኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍም። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ? ስለዚህ አሁንም የምለው ምንድን ነው፣ ጽሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር። እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታዬ ቦጋለን ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ። እንደፈለገ አልቅሶ ታዬ ቦጋለ ነው አትሆንንም አንፈልግም አሉ። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበጥ ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁም የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽወዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብህ የየትኛውን ከተማ ነው፣ ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ነው። ጥቅም ፈልጎ አይደለም የሚቀርብህ፣ በማንነትህ በቃ ዩኩ አምኮ ዊግድ እንጂ እንዴት አድርጌ ይህን ልብላው፣ እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር ምስክር። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼም የለም። ሰገጤ ምን ብትለው ምን ያቅ ሼም የሚባል የለም። በቃ በገገማ አረ
እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራቸው። ሶል አጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶል አጠጡ ሼም አለው። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭም። በጭፍኑ ያዙ ይልቀቁኝ አይልም። ኧረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮሁበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶሉ አጠጡ ሀቃቅ ነዋ። እኔ እንደ ሶል አይነት ደጋፊ ሚሊየን ጊዜ ቢደግፍ ደስ ይለኛል። ሶሉ አጠጡ አይነት ሚሊየን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ ህዝቡ አሉልህ እንጂ ቡኖ ወደልኝ ካሙዙ የሚባል ነፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል። መጡ ባ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለልህ። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣልህ። ሲያወራ ራሱ እኮ ትንፋሽ እንኳን የለውም። በጥፍ እካክ ወይ ከእምነቱ አይሆን ወይ ከፖለቲካ አይሆን። በቃ እንደዚህ እና በጣም ነው የሚገርሙት። አብዛኛው ስዩም ተሾመ ይደላኛል በጣም ስዩም ተሾመ ኧረ ወንድ ነው እናት የወለደችው። እግዚአብሔር ምስክሬ ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። ኧረ ይለያል፣ ኧረ ይለያል በጣም ስዩም ተሾመ ጀግና። እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናት የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አርአያ የሚባለው የትግራይ ጥላቻ አለበት። አልወደውም። አርአያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው። አይመቸኝም እሱ። የትግራይ ህዝብን የሸጠ ሌባ ነው። አይመቸኝም። ስዩም ይመቸኛል። አርአያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሌባ ነው። ናትሻ አራዳ ልጅ ነው። አርበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው አረ ሙደኛ አይሰማ። ናትናኤል ተሾመ፣ ናትናኤል መኮንን አረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ ማቃቸውን በደንብ ነው ማቀ። ለዛ ነው የምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተውት። ምርጫ የሚባለውን ተውት። አይሆን ሶል ወይ ጨረስኩ። ቆርጦ ይላኩልን። ጨረሱ። 3 አንበሳ አውርድ። 3 አንበሳ አውርድና እነግርሃለሁ። ኖ አልተሳሳችም አባቴ። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕራብ። ቀደምን ብያለሁ። በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፈቃድ ጉዳይ እሱ ነው ወጥቶ የሚጮኸው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮኸው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብትም፣ መቼ። ስለዚህ
ሶሎ አጠጡ። ለዛ ነው የምትመቸኝ። ዝም ብለህ አሽቃባጭ አይደለም። ዝም ብለህ በቃ በደፈናው የምትቀጠል አይደለም። ከህዝቡም ጋር የማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይሄ አሁን ማን ነው የሚባለው? ይሄ የውቃቢ ጀበና የመሰለው ጥራልኝ፣ አቤቶ ክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራ። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትና ይጽፋል፣ ናትናኤል መኮንን አይቼዋለሁ፣ በደንብ ይጽፋል ችግር ካለ እና እንደዚህ አይነት ሰዎች አልወድ። ችግር ሲኖር በአግባቡ ለህዝብ የሚጠቀሙ ለህዝብ አይደል እንዴ? መንግስት የሚሰራው ለህዝብ ነው፣ ለማን ይሰራል? ስለዚህ በዚህ ነገር ላይ ሶል ይመቸኛል። ለዛ ነው ሶል ጋር የማይጎረብጠኝ። ከህዝቡን ጋር አጣላውም። አሁን ብልጽግና ቤት ሶል አይጣልም። ለምንድን ነው የማይጣለው? ለህዝቡም ድምፅ ሆኗላ። ለህዝቡም ድምፅ ሆኗል። ስለዚህ ያንን ነው የጀዋር ጉዳይ። እንግዲህ አጨራረሴን አሳምርልኝ ብሎ መጸለይ ጥሩ ነው። አንዳንዴ እኔ አሁን ከጀዋር ብልጽግና ይሻለኛል። እኔ ጠየቀኛል ከጀዋር ብልጽግና ሚሊዮን ጊዜ ነው ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ ነህ። አቢቹ አላስተማርም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ለአንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው የማየው። ከጀዋር ጋር ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል። የኢትዮጵያ ወዳጅ አይደለም እሱ። ኪሱን ነው የሚወደው። ያራዳ ልጅ የጡት ካርታ ይዞ ነው ሲዞር የሚውለው የነበረው እኮ። በጣም 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 ሌላው ህዝብን የሚጠላ ሰው ካልከኝ ጀዋር ነው። ከአቢቹ ሚሊዮን ጊዜ እግዚአብሔር የኢትዮጵያ ህዝብ ከጀዋር ሰንጥቆ ነው የሚያጠፋ ነው። ስለዚህ ይሄ ብልጽግና ማስተካከል ይቻላል። ትንሽ ቦረሽ እኛ እያደረግ ነው። ይቻላል። የስ ይቻላል። ይሰማል። ብልጽግና በደንብ ነው የሚሰማው። መስተካከል አለ። ግን ምንድን ነው መሰለ ቼን አለ። ቼኑ የሌባው ቼን አቢቹ ራሱ አያውቀውም። እኔ ደሜን የሚያፈላው ለዛ ነው። የሌባው ቼንን ማወቅ አልቻለም። ቼኑን መበጠስ አልቻለም። የሌቦቹ ቼን እስካሁን ድረስ እኔ አሁንም እላለሁ፣ ወደፊትም ጠይቀኝ። በሌላ ነገር ልትከሰው ትችላለህ። ዶክተር አብይ አይሰርቅም። እግዚአብሔር ምስክር አይሰርቅም። ጋራንቲ ዩ አይሰርቅም። ዶክተር አብይ አይሰርቅም። አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ። ዶክተር አብይ በሌላ በፈለግከው ክሰሰው አይሰርቅም። የሌሎቹ ዘመድ አዝማዶቻቸውን ማየት ነው። የሌሎቹ ባለስልጣናት ዘመዶቻቸውን ይሁ ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው። እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው። ምንም ሌላ ነገር የለም። ስለዚህ ያለ ታየ ቦጋለ ሶሎ አጠጡ አያምረው።
አሲዘኝ በፈለግከው ሶሎ አጠጡ ታዬ ቦጋለን እንዴት ታየዋለህ ብሎ ኧረ ይብራቢ ነው የሚል ኖ ኮመንት ነው የሚል። ሌላው የተሸወደው ጃል ወያ በላይ በቀለ ወያ ብልጽግና ከሚጠላው መካከል አንዱ ልንገራችሁ ብዬ ለብልጽግና አጨብጭበህም የምትጠላ ሰው እንዳለ ማወቅ ነው። ነፍሴን እሰጣለሁ ብለው እስር ቤት ገብተዋል። ስታሽቃብጥ በስሱ ሲሆን ጥሩ፣ ኦቨር ስታሽቃብጡ በረከትን ማየት ትችላለህ። መንሱር ጀማልን ማየት ትችላለህ። አሁን ድሮ የበላይ በቀለ ወያ አንድ ግጥም ጻፈ ተብሎ እኮ ስንቀባበለው ነው የምንለው፣ ስንቀባበለው። አሁን ከነመፈጠሩ የት እንዳለ ማናውቀው። ያ ተግባባን። ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለበት። እውነቱን ልንገረን፣ እኔ አሩን ነው መጥላት ያልቻልኩት ሰው ጥላው ብትለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹኝ ነገሮች አሉ፣ ግን የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በፈለግከው አድርገህ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው? አኪያን ላይ እኔ መዋሸት እችላለሁ እኮ ጠለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ። ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ። ፊክስ የሚደረግ ነገር ይኖራል። የስ አለ። ወጣት ነው ሼባ መርጣ አይቃውም። ብርሃኑ ነጋን ብትመርጠው አይቀየርም። ይኸው ትምህርት ቤት ሰው እንዳይሄድ ያደረገው ብርሃኑ ነጋ ነው። አሁን ለምሳሌ ትምህርቱን ለተማሪ ቀለል አድርገህ በሚገባው መልኩ አቅርበ ምናምን ነው ትምህርት። ብርሃኑ ነጋን ጠይቀው። በሶ በምን ይሰራል ብሎ ይጠይቃል። እንደ ሰው የሌላው ቢሆን ከገብስ ነው ብለህ ትሰራለህ በሱ። አገር ሰላም ነው መልስ ነው አይደል? የእሱ ጥያቄ እኮ የት ሀገር ገብስ ነው ነው የሚጠይቅ። የት ወፍጮ ቤት ነው የተፈጨው ብሎ ነው የሚጠይቀው እኮ። ከገብስ መሰራቱ አይደል? የት ወፍጮ ቤት ነው የተፈጨው፣ የት ሀገር ገብስ ነው ብሎ የሚጠይቅ ሰው ነው። ትምህርትን እንዲከብድብህ በአናትን እንድትተከል ያደረገ ሰው ቢኖር ብርሃኑ ነጋ። ደነዝ የሆነ ሰውዬ ድሮ እሱ በፈጋው አይነት የትምህርት ዘዴ ሰው እንዲማር ያደርጋል። ሰው ትምህርቱን ጠልቶ ትሄዳል። በቃ ዳትስ ቢግስት ፕሮብለም። የብርሃኑ ነጋ ችግር ትምህርትን በቀላሉ መንገድ ሰው እንዲረዳ ሰው እንዲሆነው ማስተማር ነው። ዳሴ እሱ ነፍሴ የየት ሀገር ገብስ ነው በእሱ የተሰራበት ብሎ ነው የሚጠይቅ። ስለዚህ ይሄ ትክክል አይደለም። ድሮ እኔ ስለፈጋው እንደዛ ሌሎቹ ፈግተው ይኑሩ የሚል አስተሳሰብ የለኝም። ዘመኑ ተቀይሯል። ዘመኑ የቴክኖሎጂ ነው። ሰው በብዙ ነገር እውቀት ሊገበይ ይችላል፣ ከብዙ ነገር ሊያገኝ ይችላል። ያንን ትምህርት እንዲጠሉ እያደረገ ያለው እኔ ከጠየቀኝ ብርሃኑ ነጋ ይባላል። ያን ነው ነው ሽመልስ አብዲሳ የኦሮሞ ልጆች እስካልተቃወሙ የታዝነትን ትድውሚ የኦሮሞ ልጆች ብርሃኑ ነጋ ይቅርታ ሽመልስ አብዲሳ አይመጥንንም፣ አይሆንንም፣ አንፈልገውም ብለው ተቃውሞ ሲያደርጉ የዛኔ እናወራለን። ተቃውሞ ያለው የአማራ ክልሉ ፕሬዚዳንት ላይ ምን አግብቶ ነው የኦሮሞ ክልል ፕሬዚዳንት ላይ ጓምትል? የኦሮሞ ክልል ፕሬዚዳንቱ እኛ ተመችቶናል ይህ ሰውዬ ካለ እኔ ማን ነኝ? የትግራይ ላይ ለምን አትልም ታዲያ? የደቡብ ላይ ሄደ ለምን አትልም? ሰምቴ እኔ እንደዛ ነው። የአዲስ አበባ ልጅ መርቷት አያውቅም።
የአዲስ አበባ እኛ ፖለቲካ ላይ ፎከስ ስላላረግን የአዲስ አበባ ላይ ፖለቲካ ላይ ፎከስ ፖለቲካ አዲስ አበባ ፖሊስ ውትድርና ገለመሌ አዲስ አበባ ልጅ የለበትም። ይህ ቀበሌ ውስጥ የሚሰራ ምናምን የለም የአዲስ አበባ ልጅ። አሁን ምናልባት ከተጀመረ ኦኬ የአዲስ አበባ ልጅ እንደዛ አይነት ነገር ውስጥ የለም። የተሸወድ ነው በዛ። እኔ ያቺን ነገር ባቅ ኖሮ የቀበሌ ቱስ እያልኩ ጉዳይ ማስፈጸም ጀምራለሁ። ከዛ ቀበሌ ይቀጠራለሁ። ከዛ ክፍለ ከተማ ገለመሌ የትና የት እንደርስ ነበር። አናረግም። ያ ወይ ብዬ ስለዚህ የአዲስ አበባ ልጅ የለም፣ ወፍ የለም። ስለዚህ አዲስ አበባ ልጅ አሁን ይመረጥ ቢባል ማን ሊመረጥ ማን ይመረጥ? የአዲስ አበባ ልጅ ፖለቲሽያን የለም። አዲስ አበባ ላይ ወፍ የለም። ማንን ትመርጣል? ልደቱማ ወጣ ከሀገር እኮ አባቴ ወጣ እኮ ያ እና ለዛ እንጂ የአዲስ አበባ ልጆች ፖለቲካ ላይ ሞር ፎከስ አድርገን ቢሆን እንደ ክፍለ ሀገር ልጆች ፎከስ አድርጎ 4 ኪሎ ለመግባት እዛው አጠገባችን 4 ኪሎ ሆኖ ከሌላ መጥተው ነው የሚመሩት። አይገርምም? ልክ እኔ የአሜሪካን ሀገር ካሊፎርኒያ እያየው ጎልደን ጌት ብሪጅ የሳን ፍራንሲስኮ ምናምን ብዙ ጊዜ አልሄድም። ከሌላ ሀገር መጥቶ ሰው ይጎበኘዋል። ሳኖዜ ልጆች ታውቃለህ፣ ኦክላንድ ያላችሁ ራሱ እንትን አንሄድም በብዛት ዊዶ ሴም ቲንግ። አሁን 4 ኪሎ አጠገባችን ነው። ዋናው የሚመራ ያለው 4 ኪሎ ነው። ከሌላ ቦታ መጥቶ ይመራል። ይመቻቸው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ሌላው ለዛች ለ4 ኪሎ ቦታ ስንት ደሙን አፍስሶ ይገባል። የአዲስ አበባ ልጅ 10 ሚሊዮን እዛው ቁጭ ብሎ አይገባል። ይሄ አስተሳሰብ በጣም የከተማ ልጆችን በልቶታል። የከተማ ልጆች በጣም ተሸውደዋል። ያ ነገር ነው የሚገርመኝ። ሌላስ የኢትዮጵያ ምርጫን እንትን አባቷን ቀብራ ምርጫ መረጠች። ሰርግ ላይ ሆና ምርጫ መረጠች። ከሆስፒታል ተነስተው ምርጫ መረጡ። አንድ ሰው ሊገነዝ ብሎ ትንሽ ልጨምራ ሊገነዝ ብሎ ቆይ አትገንዙኝ መርጬ ነው የምገነዘው ሞቼ ብሎ እሱ ምርጫ አድርጎ ነበር። ልንገር ብዬ ነው። የኢትዮጵያ ምርጫ በዛ ደረጃ ነው ያማረው። በዛ ደረጃ ነው ምርጫ ኢትዮጵያ ላይ ደምቆ የነበረው። ራሱን ከራሱ ጋር ሌባ እናት ልጇን አታምንም ይባላል። አስመራጩ ብልጽግና፣ የሚመረጠው ብልጽግና፣ ሁሉ ነገር ብልጽግና ሆኖ ራሳቸውን ይጠራጠራሉ። በጎን የሚገባ ሰው ይኖር እንዴ ብለው ትንሽ ግራ ይገባል። በጎን ሌላ ያላሰብነው ሰው አለ እንደሚመጣ ምናምን ነገር ብለው እርስ በራስ አይተማመኑ። እኔ ገብቶኛል። ያንን ነው የምለው። ኤኒዌይስ አንዳንዴ እንደዛ እኮ ነው። ያ ደስ ይላል። አዲስ ታይምስ እንግዲህ ለአዲስ አበባ የውጭው እንትን ነኝ ብሎ ፖለቲካ ፓርቲ ሊመሰርቱ ነው እና አዲስ ታይምስ ይመቻችሁ። እናንተ ስትገቡ እኛ አብረን እንገባል። አሪፍ ነው። ይመቻችሁ። ይሞታል እንደ ያንን ነው የምለው። ኤኒዌይስ የምርጫው ነገር ያው ብልጽግና ለብልጽግና ስለሆነ ይመቻቸው። ለአሁኑ የአሁኑን እኔ ብልጽግና ቢሆን ደስ ይለኛል። ለምን በሚቀጥለው ሰው በርትቶ ጠንክሮ ምን ማድረግ ካለበት
የተለየ ሀሳብ ካለው ይዞ እንዲመጣ ብዬ ነው የማስበው። እንደዛ ነው የኔ ሀሳብ። በደንብ እንደ ሀሳብ እሺ። አይ አታነቃቁ። የሃይማኖት ነገር እንደ ቀልድ እንዳታዩት። በተለይ አሁን ይሄ ወሃቢ የምትሉ ሌላ የምትሉ ምናምን ነገር እንደ ቀልድ እንዳታዩት። መጀመሪያ ቤት ውስጥ ያለውን ችግር ነው መቅረፍ ያለብህ። አሁን ወሃቢ ነው እንደዚህ የሚያደርገው እንትና ነው እንደዚህ የሚያደርገው የሚባባለውን ነገር ትተን ሞር ፎከስ ማድረግ ያለበት ቅድም ስለሆነ ኦርቶዶክስ በራሷ ላይ ምን መስራት አለባት የሚለው ላይ ራሷ ከራሷ አባቶች ስንሰማው ያንን ለማድረግ ምንም ችግር የለም። የሃይማኖት ጸብ እንደ ቀልድ እንዳታዩት። እዚህ ቁጭ ብለህ ኮመንት እንደምታደርገው አይደለም። ስለዚህ በሃይማኖት የመጣ በጣም ቀላል እንደማይሆን ማወቅ አለባቸው። ስለዚህ ግን ኦርቶዶክስ አባቶች ወጥተው ይሄ ነገር የተፈጸመው ይሄ ነገር የተደረገው በዚህ ጉዳይ ነው በዚህ ነው ካሉ የዛኔ ያው የሚፈልገውን ነገር ከማድረግ ወደኋላ አንልም። ግን የሃይማኖት አባቶች ወጥተው ያንን ነገር እስካልመሰከሩ ድረስ የሚሉትን መጠበቅ ምንድን ነው? 10 ጊዜ የምትጽፈው እስቲ የሆነ ቦታ ደርሰናል አይደለ? አይሻልም? የሆነ ቦታ ደረስ ብለህ ስትመጣ ጥሩ ነው ለጤና። ያ ሌላ ጥያቄ አለ? ጥያቄ ምን እንደምትል አታውቅም ልጅቷ። እንደው ያንን አሁን መርጠው ያቺን ቃል ወስደው ሊተቿት ሞከሩ። ያጣ ለማኝ ተሳድቦ ሄዳል እንጂ ዲቦራ ምን አረግ ያልተሳደበች ምን አላለች። ይሄ ፍቅሮቼ ማሮቼ ምናምን ብላ እብድ ነው ያደርጋል ልጅቷ። ይህ መረዳት አንችልም እንዴ? ሶሻል ሚዲያ ላይ እኮ በሰበስን ሁላችን በሰበስን እኮ ሶሻል ሚዲያ ላይ በደስታ ያለችበትን ቀን ምን እንደሆነች የማታውቀውን ልጅ አሁን እንዲህ ያለች ተብሎ ደግሞ አዲስ ድራማ ይዘው መጡ። ይገርማል። አንዳንዴ አይቶ ማለፍ ስድብ ከሌለው ክፋት ከሌለው። ከጌሙ በኋላ ተቀየረች። እንዴት ነው የማትቀየረው? ትቀልዳለን። ዓለም ላይ በጌም አንደኛ ተብሎ ሳምንት ሙሉ የተመዘገበላለች ባትቀየር ነው የሚገርመኝ። እንዴት ነው የማትቀየር? ኧረ በደንብ ተቀየረ። እናንተ አሁን እንደዛ ቢወርድላችሁ የምትሆኑት ነው የምታጡት። ያንን ነው ቲክታክ ሪከርድን ከዓለም ካለ እኮ ነው ከአሜሪካ አይደለም። ኤቭሪባዲ ኢን ዘ ወርልድ ካለው ለአንድ ሳምንት የእሷ ዘግቷል። ያ ይሄ ፎሎ አስደረ እኔ ፎሎ አርጉኝ ብያ ካለው እንዴ? እኔ እኮ ፎሎ አርጉኝ ብያ አላውቅም። ሹሉካ ፎሎ አርጉኝ ብያ አላውቅም። እንዴት ነው ፎሎ አስደርገ የምትለው? ሹሉካ ስላልገባኝ ብያ አላውቅም። ለራሴ ያላልኩ ሰው ላስደርግ አይሆንም። ገባ? በብር ስንት ይሆናል? ምታው ጀለሴ አይዙ ምታው ጀለሴ
እና ዲቦ ምንም የተሳደበችው ነገር የለ፣ ክፉ የተናገረችው ነገር የለም። ስለዚህ ዲቦዬን እኔ ምንም ልላት አልችልም። ብትቀብጥ ምን ብትል አሸንፋል። እንዲህ ሞመንቷን አትውሰድባት። ብትቀብጥ ምን ብትል ብትንበላጠጥ ለጊዜው ይመቻት፣ እንደፈለገች ብትሆን ለጊዜው ይመቻት። በቃ ስድብ የለበት ምን የለበት። ምንም ያላረገች ልጅን እንዴት ያልሽ እያሉ ይመጣል። አረ ዲቦዬ ይመችሽ። እኔ ዲቦ ትመቸኛለች ትመቸኛለች። ይኸው አሁን ድራማ ውስጥ የለችበት፣ ምን ውስጥ የለችበት፣ ምን ውስጥ የለችበት። ይመቻል። አዎ አስባችሁታል? እየሄዱ ሲሰድቧት የነበሩ በተለይ አንዳንድ ሰው እሱ ስላልተናገረ አይደለም፣ ሰዎች ይልቁባል ሰዎች የበጓ ቤተሰቦች እሷ ጋር እየሄዱ ጭፍጭፍ ነበር የሚያደርጓት። ማንም አይቷል። በጎቹ እየሄዱ መዝሙር እንኳን ማዳመጥ አይቻልም። አሁን ቲክታክ ላይ እኮ የበጎቹ ቤተሰብ እየሄዱ አንቺ በቃ ሲሏት ቆይተው እግዚአብሔር ይዞ የወደቀ ሰውን አይቻላል። የወደቀ ሰው እግዚአብሔርን ይዞ አይቻላል። የበጎች ቤተሰብ ሄደው እዛ ሲሰድቧት ምን ሲሏት ነው የሚውሉት። ዝም እሷ ደግሞ ባላየ ዝም። ይሄ አሁን መዝሙር ቀላል አልነበረ የደረሰብኝ የሚለው ለማን ነው መሆን ያለበት? ለዲቦራ። እግዚአብሔር ምስክር ቀላል አልነበረም የደረሰብኝ፣ ግን ይሁን አምላኬ ለክፉ አልሰጠኝም የሚለው ለእሷ የተዘመረ ነው የሚመስለኝ። በደንብ ተረግጣለች፣ ግን እግዚአብሔር ከማንም አብዝቶ አሳውቋታል። እና ዲቦዬ ይመችሽ። እንደዛ ነው። አዎ ምንድነው ዮኒ ፈጣሪ ምስክሬ ነው። ኢትዮጵያ ብትኖር ታዝናለ። ኢትዮጵያም ታሪክ እያፈረሱ የራሳቸውን እየገነቡ ነው። በሙሉ ብታይ ሚኒሊክ ሆስፒታል እና የሚኒሊክ ሐውልት ብቻ ነው የቀረው። አዎ ማንም ሲመጣ የራሱን ታሪክ ነው የሚገነባው፣ የታወቀ። ማንም ኢትዮጵያ ላይ ሲመጣ የራሱን ታሪክ ገንብቶ ነው የሚሄደው። አዲስ ነገር አይደለም። ይሄን ነገር ህወሓት አድርገዋለች። ይሄን ነገር ደርግ አድርጎታል። ይሄን ነገር አሁንም ደግሞ ብልጽግና ያደርገዋል። ምንም አዲስ ነገር አንበሳውን አሮዶ አይደል እንዴ ፒኮክ ያደረገልን? የራሱን ታሪክ ነው የሚያደርገው። ማንም ባለስልጣን ሲመጣ ኢትዮጵያ ላይ የራሱን አሻራ ጥሎ ነው የሚያልፈው። እና ያንተን ላሞቅልህ ነው። በነገራችን ላይ ቢያንስ አቢቹ ሚኒሊክ ቤተመንግስትን በደንብ አድሶ በደንብ አድርጓል። አድዋ የሚባለውን ቦታ በደንብ አድርጎ አስቀምጦታል። ስለዚህ እነዚህ ነገሮች አከብርለታለሁ። ፋሲለደስን በደንብ አድርጎ ሰርቷል። ሌላ ነገር ይሰራ ቢባል የራሱን አይዲያ ነው ይዞ የሚመጣው። የራሱን ነገር ነው፣ የራሱን ታሪክ ነው የሚያስቀምጠው። ይሄ እኔ ተቃውሞ የለኝም። የራሱን ነገር ለሚሰራ ነገር እኔ ተቃውሞ የለኝም። ኢትዮጵያ በምትገነባበት ነገር ላይ አልቃወምም። እኔ አልቃወምም። ስለዚህ ያ ነገር ብዙ አነጫነጨኝም። አባ የምንጣላበትን የሚኒልክን ፖለቲካ በተወሰነ መልኩ አርግቦታል። አድዋ 000 በሚለው አርግቦታል በጣም። ስለዚህ ጥሩ ነገር ነው። ይህን አልቃወምም። እኔ ሰው የራሱን ነገር ቢገነባ ናሮንኬ ጥሩ ነገር ነው፣ መልካም ነገር። የሆነ ነገርማ ተቦጭቆልሻል፣ እንዳፋችሁ አርግልኝ፣ እንዳፋችሁ አርግልኝ። እንደ ጆተኒ ያለ ሳንቲም አልሰራም። ጥላቻን እኔ በጣም አድርጎ መጥላት አልችልም። እኔ አልችልም። በጣም ጥላ ተብዬ አልችልበትም። እኔ አካሄድ እውነትን መደበቅ አልችልም።
ሌላስ? ስለ አርሲውማ ቅድም ስናገር የት ነበርሽ? ገለቴ የት ነበርሽ? ስለ አርሲው አለ። በምርጫው ላይ የማውቃችሁ ሰዎች አስተያየት መስጠት የምትፈልጉ ወይም ስለሌላ ካላችሁ በስሱ ማውራት እንችላለን። ስትመጣ ፒያሳን ብርበሳ ብለህ በግድ ትጠራለህ? አዎ፣ እኔ አሁን ከፒያሳ የኢትዮጵያውያን ስም አይደለም ቢቀየርልኝ ደስ ይለኛል። እኔ አሁን ሜክሲኮ ፒያሳ የሚባለው ስም እግዚአብሔር ምስክሬ ቢቀየር ደስ ይለኛል። የኢትዮጵያዊ ስም አይደለም። የኢትዮጵያ የፈለጋችሁትን ስም ብትጠሩልኝ